ብቸኝነት ሰው አይገልም ከባድ ነው ጭንቀቱን አውቃለሁ ስሜቱን አውቃለሁ ግን ደግሞ ይሄ በብቸኝነት ሽፋን ተከልሎ ወደ ህይወትሽ መጥቶ እንዳትሞች እንዳትድኝ ስብርብርሽን አውጥቶ ከመሄድ ሰው ብቸኝነት በስንት ጣም በቃ ያውነት ሰው ከሸተትሽ በኋላ ሰው የሚመጣ ሰው ወደ ህይወትሽ ዋው ኦ ማይ ጋድ በቃ ይሄ ፖለኒ አይገባኝም እምትይው የነበረው ሰው ሁሉ ያንስብሻል ኦ ይሄ ማን ይናይወጥረኛ ማለት ትጀምራለሽ አየሽ ህይወት ስታበስልሽ ማለት ነው እንዴ ወይኔ እኮ በስመ አብ ምናምን የምትይው ሰው ማለት ነው አረ ገሬ ማለት ሰው መናቅ አይደለም ይሄ ግን የራስሽም ከፍታሽን ስታስተካክዩ ሃይ ሰላም እንዴት አላችሁ ውዴ ቻናሌ ቤተሰቦች ደህና ናችሁ ሁሉ ሰላም ሁሉ መልካም እኔ ደህና ነኝ እግዚአብሔር ይመስገን በአዲስ ቪዲዮ ተመልሻለሁ እባካችሁ ላይክ አድርጉ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ ሼር ያደረጋችሁ ኮሜንት እየሰጣችሁ አብራችሁን እንድትቆዩ ስል በትህትና ጠይቃለሁ ዛሬ በአንድ ሀሳብ ነው የመጣሁት የሀሳብ ምንድነው አብዛኛዎቻችንን አረብ አገር ያለን ሴቶችን የሚጎዳ ሳይሆን እጅግ በጣም የሚጎዳ ነገር አለ ምንድነው እሱ ብቸኝነታችን እንዳለ ሆኖ ብቸኝነታችንን ለመሸሽ ስንል የማያስፈልጉ ውሳኔዎች ውስጥ እንገባለን ለምሳሌ የማይፈልገንን ሰው መፈለግ የማይፈልገን ሰው አብሮን እንዲቆይ ዋጋ መክፈል በአጠቃላይ ለኛ ካልሆነ ሰው ጋር ህይወት ለመግፋት ወይ ደግሞ ጊዜያችንን ለማሳለፍ ብለን ያንን ሰው ከኛ ጋር እንዲቆይ ፈልገን የማይሆኑ በጣም አላስፈላጊ የሆኑ ነገሮችን የምናደርግ ብዙዎቻችን አለን ያ ነገር ደግሞ እጅግ በጣም ይጎዳናል ሞቆኝ ነው ጫማዬን እያወለኩ ያለሁት አትፍረዱብኝ አየሩ በጣም ሙቀት ነው እኛ ጋር በቃ እየነደድን ነው በዛ ላይ ደግሞ አለባበስ የራሱ አሪፍ አይደለምና ይቅርታ በመሀል ዘባረኩባችሁ እና ምንድነው የዛሬ ሀሳቤ ብዙዎቻችን በሚባል ደረጃ አረብ ሀገር ያለን ሴቶች ብቸኝነታችንን ሽሽት የሆነ ሰው እንታወቃለን በሶሻል ሚዲያ ሆነ በጓደኛ ሆነ ብቻ በሆነ መንገድ የሆነ ሰው እንታወቃለን እና ያንን ሰው እየተዋወቅን በሄድን ቁጥር እየተላመድን እንመጣለን ያ ከኛ ጋር የተግባባ ሰው ለኛ ያለ አመለካከት ምን አይነት ነው የሚለውን ከግንዛቤ ብዙዎቻችን አናስገባ የራሳችንን ስሜት ብቻ ነው የምንከተለው እኛ ለሱ የሚሰማንን ስሜት ተረዳችሁኝ አይደለ እሱ ለኛ ያለው ቦታ ሳይሆን እኛ ለሱ ያለን ቦታ ብቻ ነው እኛ ጋር የሚታየን እና በጣም በግድ እስከሚመስል መልኩ ሙጭጭ የምንልበት በጣም ብዙ ጊዜ አለ ያ ደግሞ ራሳችንን እስክንጎዳ ድረስ ራሳችንን መጉዳት ማለት በጣም ብዙ መንገድ አለ ለምሳሌ አይዶን ነው አላቅም ያ ሰው ምን አይነት ባህሪ ሊኖረው እንደሚችል አላቅም ሁላችንም ጋር ያለ ሰው አንድ አይነት አይደለም ተመሳሳይ አይደለም ግን ብዙዎቻችን የምንጎዳው ምናልባት ከኛ የሆነ ጥቅም የሚፈልግ ሰው ሊሆን ይችላል ታውቃላችሁ ያው የአረብ ሀገር ሴት ገንዘቧ መከራን ምን አለ እነሱ በሚያስቡት ልክ ገንዘብ በኖረንና እንደው እግዚአብሔር ወይዬ ባለን ግን የሚያስቡን በጣም ገንዘብ እንዳለን ነው የሚያስቡት ስፔሻሊ ወደ ኢትዮጵያ ያሉ ከሆኑ በጣም በቃ ገንዘብ ላይ አንጥፈን ምንተኛ እስኪመስላቸው ድረስ ነው ለኛ ያላቸው አመለካከትና ብዙዎች እኛ ሲቀርቡ የሆነ ጥቅም ከኛ ፈልገው ነው የሚቀርቡት በቃ አንወሻሽ እናውቃለን ልባችን ጠንቅቆ ያውቃል ተረዳችሁን ሁሉንም እንደዚህ 100% እፍልቅ ያደረኩ አይደለም ትክክለኛ ሰው የለም አይደለም ግን በቁጥር ነው ነቅሰን ልናወጣ የምንችለው አረብ ሀገር ሆና በሶሻል ሚዲያ ታውቃ ተድራ ቤተሰብ ተዋውቆ ሄዳ አግብታ ምናምን ፋብላ ትኖራለች አው ትኖራለች ግን በቃ መታደልና የናንተ ብልጠት የኛ ብልህ መሆን ይጠይቃል ይሄንን ነገር ለማሳካት ማለት ነው እና ብዙዎቻችን የሆነ ሰው እንታወቅና እንለምደዋለን በጣም እስከምንለምደው በጣም እስከምንወደው ድረስ ይደውልልናል በሰዓቱ ይጠይቀናል በላሽልኝ ነው ጠጣሽልኝ ነው ደህና ነሽልኝ ወይ ያላንቺ እኮ አልችልም ነው በቃ ተውኝ አልኳችሁ የለም በቃ ማይለን ነገር የለም ልባችን እንደዚህ ድልድል እስክል ድረስ ማለት ነው እና ወደንም ሆነ ሳንወድ
ያንን እየለመድን እንመጣለን። በጣም በቅርበት እንደዚህ የሆነ አጠገባችን ያለ የሚሰማን ያህል ደረጃ እንደርሳለን። ያ ደግሞ ከሱ ተለይተን መኖር አሁን እያወራ ያለው ስለ ወንድ ነው። በነገራችን ላይ አረብ ሀገር ሆነን የወንድ ጓደኛ ለምንይዝ ፌስ ቱ ፌስ አንታወቅ በሶሻል ሚዲያ ተዋውቀን ወደድኩሽ ተባብለን ለምንግባባና እዛ ውስጥ እየኖርን ላለን ሰዎች ነው እያወራ ያለው። ያው ታውቃላችሁ ስሜቱ የሚያውቀው ያውቃል። እና እኔም ያለፍኩበት ነገር ስለሆነ ነው ይሄንን የማወራው። እና በቃ ካለሱ እንላለን ቀኑን ሙሉ ስንጠጋረር እንውልና ሌሊቱን ሙሉ እያወራን እናድራለን። ሀቅ ነው እግዚአብሔርን ነው የምላችሁ። አንዴ ፍራሽ ላይ፣ አንዴ መሬት ላይ፣ አንዴ የሆነ ቦታ ላይ በቃ ተውኝ አልኳችሁ። እንደዛ እየሆነን ጊዜያችን እየሄደ እሱን እየለመድን በሄድን ቁጥር ከሱ ተለይተን መኖር የምንችል ሁላ እስከማይመስለን ድረስ እንደዚህ የሆነ ወጥመድ ውስጥ እንገባለን። ከዛ በኋላ አይበለው ከዛኛው ሳይድ አለመፈለግ ከመጣ ያለመፈለግ ስሜት ከመጣ እኛ ራሳችን ምን ልንሆን እንደምንችል በቃ የምናውቀው ነው። ሳይታለም የተፈታ ነው። በቃ ከሱ ተለይተን መኖር ስለማንችል ያ ሰው እስኪሰለቸን ድረስ ውይ ምን አይነት ትዳር ነው የሆነች እስከሚል ድረስ እየደወልን ካላነሳ ቴክስት እያደረግን ያዘኝ ልቀቀኝ ካላንተ እኮ መኖር አልችልም። አረ ቆንጆ አድርገን ነው መኖር የምንችለው። ድብን አድርገን ነው የምንኖረው እንዴ። እስካሁን ድረስ ካለሱ ኖረሽ አይደል እንዴ? ካለሱ ኖር አይደል እንዴ? እንዴት ነው አንድ ሰው እኔ ለአቅመ ምናምን ከደረስኩ በኋላ ወደ ህይወቴ የመጣ ሰው የሆነ ኮንፈርት ዞን አሳየኝና ወደድኩሽ፣ አበድኩልሽ፣ ተፈለጥኩልሽ ካንቺ ጋር ምናምን ብሎ የሆነ ትልቅ ድሪም አሳየኝና ከዛ ያ ድሪም የሆነ ሰዓት ላይ አልሆን ብሎ ሲቆም የኔ ህይወት እንዴት ይቆማል? አይቆምም። አረ እግዚአብሔርን አይቆምም። ቆንጆ አድርጌ ነው እንደምኖረው እንዴ። ሌላው መጥቶን ክትክት አድርጎኝ እንዳይሄድ በጣም በብዙ ተምሬበት ቆንጆ አድርጌ ቆሜ መሄድ እንድችል አድርጎኝ ነው የሚሄደው እንጂ ራሴን ማንም ወንድ ወደ ህይወትሽ መጥቶ ራስሽን አሳቶሽ እንዲሄድ አትፍቀጂ። ታመሚ፣ አልቅሽ፣ ዝጊ በሩን ላይሽ ላይ በቃ ብዙ ጊዜ ይወጣልሻል። ከዛ በኋላ ግን ምንድነው የምትሆኚው? ራስሽን ታገኛለሽ። የሆነ መንገድ ላይ ራስሽን ታገኛለሽ። የተሳሳትሽው ምኑ ጋር እንደሆነ ራስሽን ታገኛለሽ። መቆም ትጀምራለሽ። በቃ አዎ እዚህ ጋር ነበር የኔ ስህተት አይደል? ካሁን በኋላ ይሄንን ነገር ማስተካከል አለብኝ የሚለውን ስትናቅሺ መቆም ትጀምራለሽ። ድጋሚ ያንን ህይወት እንዳትደግሚው ትምህርት ነው ሊሆንሽ የሚገባው እንጂ በቃ ያዙ ልቀቁኝ፣ እንዴት እሱ ተወኝ፣ ራሴን ካላጠፋው ህይወቴ እዚህ ጋር በቃ እንዴት ነው ለሰው ተብሎ ህይወት የሚበቃው? ጋይስ አይበቃም እኮ ለሰው ተብሎ ህይወት አይበቃም፣ በእውነት አይበቃም። ምክንያቱም እኔን የፈጠረኝ ፈጣሪ ነው፣ በአምሳሉ ነው የፈጠረኝ። እኔ ነፍስ ላይ መወሰን የሚችለው እግዚአብሔር ብቻ ነው፣ አይደለም ሰው፣ አይደለም ባዳ፣ አይደለም እናት አባቴ ራሱ የኔ ህይወት ላይ ነፍሴ ላይ ማንም ሊፈርድ አይችልም። ምናልባት ራሴን እስክችል ድረስ ቤተሰብ የራሱን የሆነ አስተዋጽኦ የኔ ህይወት ላይ ሊያደርግ ይችላል፣ መንገድ ሊያሳየኝ ይችላል። ከዛ በዘለለ ግን ራሴን ካወኩ በኋላ ለማንም ብዬ ራሴን የምጎዳበት ምንም ምክንያት የለም። ገባችሁ? የሆነ ሰው ወደ ህይወታችሁ መጥቶ አልሆን ብሎ ሄደና እዛ ጋር ህይወት አያበቃም። ጥንክር ብለሽ ትቆሚያለሽ ድጋሚ ማለት ነው፣ ሰው እስክትሆኚ ተሰርተሽ ማለት ነው። እና ብዙ ጊዜ እኛን የሚጎዳን ነገር ስለሆነ ነው። ይሄ ማለት በአንድ ሰው ብቻ አይደለም። ይሄ ለምንድን ነው የሚሆነው አይደለም። እኔ አሁን ያለሁበት እየኖርኩበት ያለሁት ህይወት ስለሆነ የገባኝን ነገር ነው የምነግራችሁ። ከሰው ጋር ወጥተን ኮሚኒኬት ስለማናደርግ በዙሪያችን ብዙ ሰው ስለሌለ ብቸኝነታችንን የሚያስረሳን ያ ሰው ስለሆነ ይሄ በጣም ትልቅ ነገር እኮ አይደለም እሱ ያደረገው፣ ጊዜውን እኮ ነው የሰጠን። ጊዜ መስጠት በነገራችን ላይ ለሰው ልጅ በጣም ትልቅ ነገር ነው። እያቀለልኩ አይደለም፣ ጊዜ መስጠት ቀላል ነገር ነው እያልኩ አይደለም። ግን ምናልባት ወጣ ብንል፣ ምናልባት በዙሪያችን ሰው ቢኖር እሱ ካደረገው እጥፍ ሊያደርግልን የሚችል ሰው ይኖራል። ገባሽ? እሱ ከወደደሽ እልፍ ሊወድሽ የሚችል ሰው ይኖራል። ግን ዛሬ ላይ እድሉን ስላላገኘሽ በሱ ስለተከበብሽ ከሱ ሌላ ህይወት የለኝም ብለሽ ታስብና ህይወትሽን እዚህ ጋር ትገድሏለሽ። ማይሆን ነገር ነው እሱ። ከዛ ደግሞ አንዳንዱ ጥቅም አላልኳችሁም ቅድም፣ የሆነ ጥቅም ካንቺ ይፈልግና ያጣፍጥሻል። በጣም ቆንጆ አድርጎ አጣፍጦሽ በቃ እስክትሾሪ ድረስ ያደርስሽና መሸነፍሽን ሲያቅ
የሆነ ጊዜ ላይ በጣም ሀብታም ብሎ ራሱን ማለት ነው እኔ ያለኝ እንዲህ ነኝ ካንቺ ምንም አልፈልግም አንቺን ብቻ ነው የምፈልገው እኔ እኮ ያላንቺ ምናምን ሲልሽ የነበረው ሰውዬ ዛሬ ላይ የሆነ ጊዜ ላይ በጣም እንደወደድሽው ሲያቅ ችጋራም ሆኖ ይመጣልሻል ታሞ ይመጣልሻል ወይ የሆነ ሰው ሞቶ እንደዚህ ሆኖ ተቸግሬ ወይ መኪና ነበረኝ ብሎ ከሰከሰሽ መኪና የተሳብራ እንደዚህ ጋራጅ አስገብቼ ብሬን ጨርሼ በድሳት እንደዚህ ሁኝ ታመም ሆስፒታል ገብቼ ያለ የችግር ናዳ ላሽ እያጎረፈ ይመጣልሻል ከዛስ አንቺ ታምኛለሽ እኔ ያለው ማሷ ችግር እኔ ለማን ነው ምኖረው ብለሽ ማዘር ትሬዛ አይደለሽ እንካ ብለሽ ይውልሽ ላብሽን እንደዚህ ውጭ ያደረግሽ መሰሉን ገንዘብሽን መጀጀጥሽ ትልክለታለሽ ከዛማ እናቱ እሱ አንቺን ቆንጆ አድርጎ እየደለለሽ ለችግሩ መወጣጫ ብቻ አድርጎ ይጠብቅሻል የሆነ ሰዓት ላይ ሰው አለኝ ህይወት አለኝ ከሱ ጋር በቃ የምትኖሪውን ህይወት ብቻ ስታልሚ ከዛስ ህልምሽን ሁሉ ገደል ይከተዋል ማለት ነው እሱም ብለሽ አሳለፍሽውን ለሱ የሆንሽለትን ሁለታሽን ሁሉ እርግፍ አድርጎ ይተውና አንቺን ምን ልበልሽ በጣም ጅል በጣም ሞኝ አድርጎ ከመሳሉ የተነሳ ስላንቺ ወጥችን ታክል ማሰብ ያቆማል እሱ ማለት ነው ልክ የሆነ የተቸገረ ጊዜ ብቻ ገንዘብ ይሄ እንዴ ነው ሲቸግርሽ ሄደሽ ከባንክ ኤቲኤምሽን አስገብተሽ የምታወጪው ብር አዘሹ ስታዡ የሆነ ሚስጥር ቁጥርሽን አስገብተሽ ምናምን ታጇልሽ አይደል ባንክ ኤቲኤም ስትጠቀሙ ምናምን ከዛ የሆነ መቶ ድጋሚ ድልል ያደርግሽና የሚፈልገውን ገንዘብሽን ድጋሚ ያገኝና አላችሁ እንደዚህ አይነት ሲሉ በቃ የምሬን ነው ብላችሁ ለምንድን ነው ብላችሁ ማጠይቁ የሆነ ሰው ሲፈልጋችሁ ለምንድን ነው የፈለገኝ ማለት በእውነት ወዶኛል ወይስ ደግሞ እየቀለለብኝ ነው ወይስ ደግሞ አላቅም እኔ እንደዚህ ማውራት አለብኝ አይኖርብኝ እኔ አላቅም ግን እንደ ነገር ልንገራችሁ በደንብ አድርጌው ማውቀው እውነት ልንገራችሁ የሆነ ወንድ ጊዜ ሊያሳልፍ ማለት የሆነ መደበሪያው ሊያደርገኝ ሲፈልግና የከልቡ ሲፈልገኝ በደንብ አድርጌ ነው ማውቀው ጠንቅቄ እንዴት ነው መታቂው እሱ ሌላ ታሪክ ነው ብልጥ ከሆንሽ በደንብ ልታቂ ትችላለሽ ያምር ይወደድኩሽ አለሽ ሁሉ ወዶሽ አይደለም እናቱ አበድኩልሽ አይደለም ሊያብድልሽ ማለት ነው ኧረ ተኝቴ እስኪ በእናትሽ እውነት እና በጣም ብልጥ ነው ብቸኝነት ሰው አይገልም ከባድ ነው ጭንቀቱን አውቃለሁ ሰማይቶን አውቃለሁ ግን ደግሞ ይሄ በብቸኝነት ሽፋን ተከልሎ ወደ ህይወትሽ መጥቶ እንዳትሞች እንዳትድኝ ስብርብርሽን አውጥቶ ከሚሄድ ሰው ብቸኝነት በስንት ጣዕሙ ማለት ነው ተረዳሽኝ እና ህይወትሽን ምታቃኙ አንቺ ብቻ ነሽ አንቺ ህይወትሽን እንዲያቃና ሌላ ሰው አትፈልጊ ግን የሆነ ጊዜ ለብስል ብለሽ ከልምሽ ዳራ ደርሰሽ ሆነ አላ አይደለም በቃ ያውነት ሰው ከሸተትሽ በኋላ ሰው የሚመጣ ሰው ወደ ህይወትሽ ዋው ኦ ማይ ጋድ በቃ ይሄ ፖለኒ አይገባኝም አመትዩ የነበረው ሰው ሁሉ ያንስብሻል ይሄ ማን ይናመጥረኛ ማለት ትጀምሪያለሽ አየሽ ህይወት ስታወስልሽ ማለት ነው እንዴ ወይኔ በስመ አብ ምናምትዩ ሰው ማለት ነው አረ ገሬ ማለት ሰው መናቅ አይደለም ይሄ ግን የራስሽን ከፍታሽን ስታስተካክዩ ውሎሽን ስታሳምሪው ራስሽ ላይ ስትሰሪ ይሄ ተወጫለሽ ራስሽ እንዴት ነው አሁን ብዙዎቻችን በጣም እዚህ ማዳም ቤት ያለን ልጆች በጣም ራሳችን ላይ መስራት አለብን በጣም ምክንያቱም በጣም ብዙ ላይፍ ይጠብቀናል እኛ እዚህ ተደብቀን ያለን ህይወት እዛች ጋር በጣም እየገሰገሰች ነው ገባችሁ አይደል በጣም ብዙ ነገር እያመለጠን ነው ተረዳሽኝ ግን የሚያመልጠን የሚጎዳንም የሚጠቅመንም ነገር ነው ተረዳሽኝ እዚህ ጋር ቁጭ ብለሽ በጣም ብዙ ነገር እየተማርሽ ነው በጣም ነው የምላችሁ አብዛኛዎቻችን አረብ ሀገር መተን የተማርነውን አገራችን ትምህርት ቤት አላስተማረንም እድሜ አላስተማረንም ቤተሰብ አላስተማረንም ጓደኛ አላስተማረንም አይደለም ሁላችንም እርግጠኛ ሆነን የምነግራችሁ ነገር ግን ነገ የሚገርም ህይወት ለመኖር ዛሬ የምትገርም ሴት ለመሆን ቁልፉ እጅሽ ላይ ነው ያለው ገባሽ ይሄ የመጣው የሄደ ሁሉ ወይኔ ሞቼልሽ ተቀብሬልሽ አሚልሽ ሁሉ አይደለም ሊሞትልሽ አይደለም ሊቀበርልሽ
ለቄስና ያኔ ውደት ጨው ለራስ ስትጣፍጥ አይደል የሚባለው ለራስሽ ስትይ ጥፍጥ በይ ለማንም ብለሽ አይደለም ጥፍጥ ኑሮሽን ህይወትሽን አሳምረሽ መሄድ ያለብሽ ለራስሽ ስትይ ነው እንጂ ለሰው ስትይ አይደለም እና ብቸኝነት አይገለም ብቸኝነትሽ እየሰራሽ እንደሆነ አስቢ ነገ መልካም ይሆናል እግዚአብሔር መልካም ጊዜ ያምጣልን እወዳችኋለሁ በሌላ ቪዲዮ እመጣለሁ ሰላማችሁ ብዝት ይበል በጣም እየሞቀኝ ነው ከዚህ በላይ ማውራት ራሱ አልቻልኩም እባካችሁ ግን ሰብስክራይብ ላይክ ማድረግ እንዳትረሱ ፕሊዝ አካውንቴ ተመቷል ብቻላችሁ ኮፒ ሊንክ አድርጉልኝ ሼር አድርጉልኝ እወዳችኋለሁ ሰላማችሁ ይብዛልኝ see you bye